የአቦ አፍቃሪ ነሽ? እህቱ ነኝ። አይመስለኝም። የአክስት ልጅ ነኝ ምናምን እያላችሁ እኮ እናንተ የምትገቡ ሴቶች። እኔ እኮ ስለማውቃችሁ ነው። አይ አይደለም፣ እህቱ ነኝ። እኔ አላምንም ስለማላምን እኮ ነው። እህቱ ነኝ፣ አጎቴ ነኝ። ወላሂ እህቱ ነኝ። ጠይቀው። የአክስቱ ልጅ ነኝ እየተባለ ነው፣ እህቱ ነኝ እየተባለ ነው። ጠቅጠቅ የሚደረግ እኛ እኮ ስለምናውቀው ነው። ይህን እኮ ያለፍንበት እኮ ሙድ ነው። አይ አይደለም፣ ሲጀመር እኔ እህቱ ነኝ። እኔ ባለትዳር ነኝ። ባለትዳር ነሽ? አዎ። ይቅርታ። እንኳን ደህና መጣሽ። ከየት ነው? እንኳን ደህና ቆየኝ። ከየት ነው? ከሳውዲ። ሳውዲ አረቢያ። እንኳን ደህና መጣሽ። ቀጥይ። በጣም ነው የምወድህ፣ አድናቂ ነኝ ሞጣዬ። እግዚአብሔር ይስጥልኝ እህቴ፣ በጣም አላህ ይስጥልኝ። እሺ፣ አመሰግናለሁ ስላስገባኝ። በእውነት ቢስሚላህ ብያለሁ። እግዚአብሔርን በእውነት አላህ እንደው በቃ አላህ እኔ እውነቱን ልንገርሽ፣ ሌላ እህት ትጨምርልሽ፣ ሌላ ሚስት ለባልሽ 3 ይጨምርልሽ አላህ በእውነት እግዚአብሔር 3 ቆንጆ ሴቶች ይጨምርልሽ። ማሻላ እኔ ሞጣዬ፣ እኔ ባሌን ለማንም አላገራም። ማሻላ 3 4ም ያስፈልጋል። ሀብታም አይደለም እንዴ? አይ ቢሆንም ለብቻዬ ነው። ይሁን። የመጀመሪያ አንቺ ነች። መጀመሪያ አንዳንድ ቀን መጀመሪያ አንቺ ጋር ይመጣል። 3 ሴቶች ይጨምርልሽ። ማሻላ በእውነት ጥሩ ልጅ ነው። ይህ ምርቃት ነው። እርግማን ነው ሞጣ። ማለኛ ምርቃት ነው። እግዚአብሔር እንዴ አጋዥ ስታገኝ አጋዥ ድስ ሰሪ ወጥ ሰሪ ስትመጣልሽ ጸዳ ያለች ትቀልጃለሽ እንዴ? ማስገባት ነው እንጂ ያለብሽ አንቺ የመጀመሪያዋ ስለሆንሽ እያዘዝሽ 3ቱን መንቀሳቀስ እኮ ነው። መጀመሪያ አንቺ ጋር ነው መምጣት ያለበት መጀመሪያ። እሱንም ላግዝሽ ነው የምትለኝ? እንደዛ ከሆነማ አዎ ያግዝሻል። አይ እኔ አልፈልግም። ምን ይሽሩ ለብቻ ይሁን ነው የምትይኝ? አይ ለብቻዬ ነው፣ አልፈልግም። ይመቻልሽ። እርግማን ነው ምርቃት አለች። ወለጋ አልቆ ነበር። አቡ እየተካው ነው። እግዚአብሔር አይ ጀግናው ጠምጥማው ዝም ብለህ አስወልድ መንታው። እቺ የሚገርምህ ከሀይቅ ዳር የተወለደች የሀይቅ ዳር ልጅ ናት። በጣም ፍቅር የምትችል ልጅ ናት። የሚገርምህ የሀይቅ ልጅ ናት። የሀይቅ ልጅ ናት እና ይችኛዋ ዋና ወይዘሮ ናት። አሁን ወይዘሪት ናት። ሶስተኛዋ ናት። እቺ አሁን ጸንሳለ። የሚገርምህ ቶሎ ብላ ይዛለች። አዎ ይዛለች። አመት ከጥጃ ሆናለች ነው የምትለኝ? አዎ እንዴ በደንብ እንጂ። እና እኔ አማራውን በደንብ አድርጌ ያባዛሁት ነው። ሞጣ በነገራችን ላይ ኦሮሞዎቹም ውስጥ እንጂ አንዲት ወልጃለሁ። የሚገርም ከኦሮሞ አንዲት ወልጃለሁ። እንትን ለማረጋጋት አዎ እዚህ ወሎ ላይ ያለውን ለማደብዘዝ ሲባል በዚህ መልኩ ማደብዘዝ አለብኝ ብዬ ነው የተነሳሁት። የኦሮሞ ሴትም ካገኘ ታስረግዘዋል እንዴ? እኛን እያስረገዙ እየወለዱ አይደል እንዴ? እኛስ ምን ለምን ነው? አያችሁ፣ እውነቱን እኮ ነው። የኦሮሞ ሴት ላይ መውለድ ነው እያለ ነው። እውነት ይሄ በጣም ትልቅ ስትራቴጂ ነው። አዎ ስትራቴጂ ነድፌ ነው የምሰራው። ለምን ኦሮሞዎቹ 3 ኦሮሞ አግብተው አንዲት አማራ የሚጨምሩት ለምን መሰለ? በተለይ እዚህ ወሎ ላይ አማራን ለማደብዘዝ እኮ ነው። ገብቶሃል? አዎ አሁን ከኦሮሞ የተወለደው እኔ አሁን ትግላችን እያቀናጨፈ ያለው እኮ ከኦሮሞ የተወለደው ወለይ የሚል ነው እኮ። ገባህ? አዎ እውነቱን እኮ ነው። እና እኛ ስለዚህ ማደብዘዝ አለብን፣ ማሳሳት አለብን ነው። አዎ እኛም ወልደን ከነሱ የምን ኦሮሞ ማለት አለበት? አባቱ አማራ ስለሆነ ወደ አማራ ይወጣ። አሁን ይሄን በቃ እንግዲህ የአማራ ልጅ ሰምተሃል? የኦሮሞ ልጅ ሀገር ካገኘ ለጥልጣት እያለ በቃ ማግባት አለበት። እየለጠለቅ ዝም ብለው ወለድ አሳሳዘሩ እያለ ነው። አዎ እኔው ለምሳሌ ይሄ ባቲ አካባቢ ብትሄድ ግማሹ የኔ ልጅ ነው። ቆንጆ ነው ደግሞ ባቲዎች ቆንጆ ናቸው። ነፍጠኛ ነኝ እያለ ነው። የሚገርምህ ካሁን ይሄ አሁን አዲስ ገና የሚመጣው እኔ አማራ ነኝ እያለ ነው። ባቲ ለጥልጣት ዞር እያለ ባቲ በተለይ ወራው የሚባለውን አካባቢ በቁጥጥር ገብቻው ለብልበዋል።
አዎ በደንብ አድርጌ ይቀራል። አሁን ይቀጥላል። ራቡ ፋኖ አይነኛ ነው ማለት ነው። አየሁ ባቲ ሁሉ ገብቷል። እያረገጥኩዋል እንደወረበል እያሳደርክ ለጥጥልኝ አልቀር አሁን ከሚሴ መግቢያ በር ነው አጣሁት። በምን እንደምገባ አደናግሮኛል። ከሚሴ ቀስ ብለህ ግባበት። የንጉሥ ዘር አይደለህ? እንደሱ አድርገህ ለብሰህ ግባላት እያልኩ ነው አሁን እየሞከርኩ። ግባላት ዝም ብለህ 16ቱን አትሳደው። አለቀው ከሚሴና ወደ ጨፋ የሚባል በጣም የአማራ ጥላቻ ያለበት እዛ 1 2 3 አማራ መወለድ ያለበት ብዬ ነው ማምነው። አሁን ልገባበት ነው በዚህ ወደዚያ። አዎ መግባት አለብኝ። አሁን በር ግን አጥቻለሁ። በተለይ አሁን ፋኖ ካልኮድ ደግሞ በጣም እየገፉኝ ነው ያሉት። ቢሆን ገባበታለሁ በየትም አለቀው። እንዳትለቀው ኦሮሞ። አዎ ስለዚህ በየቦታው ዘር እየጣልን እዚህ ወሎ ያለውን በዘር ታላደበዘዝን እንጂ ከኛ እየወለዱ እኛን እያደበዘዙን ነው። የሚገርመው ግባበት። የወሎ አካባቢ ቤት አማራ ልጆች እየሰማችሁ ነው። ግቡበት። የኦሮሞን ልጃገረድ አዎ መሆን አለበት። ይሄ ነው በዝን ነው እንጂ በሌላ አልሆንም። እናቺ ሚስቴን አቅድም የገባችሁ እንደምታያት ቆንጆ ናት በጣም። አዎ ቆንጆዬ ናት። እንዴ ያውም እኮ መዳም ቤት አሁን ከመዳም ቤት አወጣታለሁ እያልኩ ነው። መዳም ቤት ጸንሳለች ነው ያልከኝ? አዎ ፊቷ አይነግርህም? ፊቷ እኮ አሁን የጸነሰች ሴት እኮ ፊቷ ወዛ ብሏል። አላየኸው? ወዛ ብሏል። አዎ እንደዚህ ነው። አዲስ ሲጸንሱ እንደዚህ ናቸው እኮ። አሁን አንተ እያራባው ነው አማራ። እኔ አማራውን በደንብ አድርጌ እያራባሁት ነው። ወደ ሰሜኑ መሄድ ፈልጌ ነበር። የሰሜኖቹ አያስፈልጉም ሳያቸው። ያቺን ዜዶ ረዳን ታውቃታለህ? ዜዶ እኮ አስሬያን ነበር። መውለድ አይፈልጉም። ችግር አማራ የሚባል መውለድ አይፈልጉም። ከወዲያ ያሉ እሺ አይሉም። በቃ ቶሎ ብለው ይጠቀማሉ። ስለዚህ ተውኳት። እኔ ለመውለድ አይጠቅሙም። ወደ ደቡብ እንገባ ይሻላል። አዎ ወደ ደቡብ ይሄን ወደዚህ ያለው እንጂ ወደ ሰሜኑ በኩል ያቺ ዜዶ ለ2 ዓመት ለጠለጥኳት ልታረግዝ አልቻለችም። አርጅታ ይሁን ብቻ አላውቅም። ዜዶ አዎ አቡ ይውረድ ይበቃዋል። እርግማን ነው ምርቃት አለች። ወለጋ አልቆ ነበር። አቡ እየተካው ነው። እግዚአብሔር እየተካው አይጀግናው ጠምጥማው ዝም ብለህ አስወልድ። መንታው እቺ የሚገርምህ ከሀይቅ ዳር የተወለደች የሀይቅ ዳር ልጅ ናት። በጣም ፍቅር የምትችል ልጅ ናት። የሚገርምህ የሀይቅ ልጅ ናት። የሀይቅ ልጅ ናት እና ይችኛዋ ዋና ወይዘሮ ናት። አሁን ወይዘሪት ናት። ወይዘሮ ናት። ሶስተኛዋ ናት እቺ። አሁን ጸንሳለ። የሚገርምህ ቶሎ ብላ ይዛለች። አዎ ይዛለች። አመት ከጥጃ ሆናለች ነው የምትለኝ? አዎ እንዴ በደንብ እንጂ። እና እኔ አማራውን በደንብ አድርጌ ያባዛሁት ነው። ሞጣ በነገራችን ላይ ኦሮሞዎቹም ውስጥ እንጂ አንዲት ወልጃለሁ። የሚገርምህ ከኦሮሞ አንዲት ወልጃለሁ። እንትን ለማረጋጋት። አዎ እዚህ ወሎ ላይ ያለውን ለማደብዘዝ ሲባል በዚህ መልኩ ማደብዘዝ አለብኝ ብዬ ነው የተነሳሁት። የኦሮሞ ሴትም ካገኘ ታስረግዘዋል እንዴ? የእኛን እያስረገዙ እየወለዱ አይደል እንዴ? እኛስ ምን ለምን ነው? አያችሁ፣ እውነቱን እኮ ነው። ኦሮሞ ሴት ላይ መውለድ ነው እያለ ነው። እውነት ይሄ በጣም ትልቅ ስትራቴጂ ነው። አዎ ስትራቴጂ ነድፌ ነው የምሰራው። ለምን ኦሮሞዎቹ 3 ኦሮሞ አግብተው አንዲት አማራ የሚጨምሩት ለምን መሰለ? በተለይ እዚህ ወሎ ላይ አማራን ለማደብዘዝ እኮ ነው። ገብቶሃል? አዎ አሁን ከኦሮሞ የተወለደ የአቦ አፍቃሪ ነሽ? እህቱ ነኝ። አይመስለኝም። የአክስት ልጅ ነኝ ምናምን እያላችሁ እኮ እናንተ የምትገቡ ሴቶች። እኔ እኮ ስለማውቃችሁ ነው። አይ አይደለም፣ እህቱ ነኝ። እኔ አላምንም። ስለማላምን እኮ ነው። እህቱ ነኝ፣ አጎቴ ነኝ። ወላሂ እህቱ ነኝ። ጠይቀው። የአክስቱ ልጅ ነኝ እየተባለ ነው። እህቱ ነኝ እየተባለ ነው። ጠቅጠቅ የሚደረግ እኛ እኮ ስለምናውቀው ነው። ይህን እኮ ያለፍንበት እኮ ሙድ ነው። አይ አይደለም። ሲጀመር እኔ እህቱ ነኝ። እኔ ባለትዳር ነኝ። ባለትዳር ነሽ? አዎ።
ይቅርታ ይቅርታ። እንኳን ደህና መጣሽ። ከየት ነው? እንኳን ደህና ቆየኝ። ከየት ነው? ከሳውዲ ሳውዲ አረቢያ። እንኳን ደህና መጣሽ። እስኪ ቀጥይ፣ እስኪ ቀጥይ። በጣም ነው የምወድህ፣ አድናቂ ነኝ ሞጣዬ። እግዚአብሔር ይስጥልኝ እህቴ፣ በጣም በጣም አላህ ይስጥልኝ። እሺ አመሰግናለሁ ስላስገባኝ። በእውነት በእውነት ቢስሚላህ ብያለሁ። እግዚአብሔርን በእውነት በእውነት አላህ እንደው በቃ አላህ እኔ እውነቱን ልንገርሽ፣ ሌላ እህት ትጨምርልሽ፣ ሌላ ሚስት ለባልሽ 3 ይጨምርልሽ አላህ በእውነት ማሻአላ። እግዚአብሔር 3 ቆንጆ ሴቶች ይጨምርልሽ ማሻአላ። እኔ ሞጣዬ እኔ ባሌን ለማንም አላጋራም። ማሻአላ 3 4ም ያስፈልጋል። ሀብታም አይደለም እንዴ? አይ ቢሆንም ለብቻዬ ነው። ይሁን የመጀመሪያ አንቺ ነች። መጀመሪያ አንዳንድ ቀን መጀመሪያ አንቺ ጋር ይመጣል። 3 ሴቶች ይጨምርልሽ ማሻአላ። በእውነት በእውነት ጥሩ ልጅ ነው። ይህ ምርቃት ነው። እርግማን ነው ሞጣ። ኃይለኛ ምርቃት ነው። እግዚአብሔር እንደ አጋዥ ስታገኝ አጋዥ ድስ ሰሪ ወጥ ሰሪ ስትመጣልሽ ጸዳ ያለች ትቀልጃለሽ እንዴ? ማስገባት ነው እንጂ ያለብሽ አንቺ የመጀመሪያዋ ስለሆንሽ እያዘዝሽ 3ቱን መንቀሳቀስ እኮ ነው። መጀመሪያ አንቺ ጋር ነው መምጣት ያለበት መጀመሪያ። እሱንም ላግዝሽ ነው የምትለኝ? እንደዛ ከሆነማ አዎ ያግዝሻል። አይ እኔ አልፈልግም። ምን ይሽሩ ለብቻ ይሁን ነው የምትይ? አይ ለብቻዬ ነው አልፈልግም። ይመችሽ ይመቻልሽ። እርግማን ነው ምርቃት አለች። ወለጋ አልቆ ነበር። አቡ እየተካው ነው። እግዚአብሔር አይጀግናው ጠምጥመው ዝም ብለህ አስወልድ መንታው። እቺ የሚገርምህ ከሀይቅ ዳር የተወለደች የሀይቅ ዳር ልጅ ናት። በጣም ፍቅር የምትችል ልጅ ናት። የሚገርምህ የሀይቅ ልጅ ናት። የሀይቅ ልጅ ናት እና ይችኛዋ ዋና ወይዘሮ ናት። አሁን ወይዘሪት ናት። ወይዘሮ ሶስተኛዋ ናት እቺ። አሁን ጸንሳለ። የሚገርምህ ቶሎ ብላ ይዛለች። አዎ ይዛለች። አመት ከጥጃ ሆናለች ነው የምትለኝ? አዎ እንዴ በደንብ እንጂ። እኔ አማራውን በደንብ አድርጌ ያባዛሁት ነው። ሞጣ በነገራችን ላይ ኦሮሞዎቹም ውስጥ እንጂ አንዲት ወልጃለሁ። የሚገርምህ ከኦሮሞ አንዲት ወልጃለሁ እንትን ለማረጋጋት። አዎ እዚህ ወሎ ላይ ያለውን ለማደብዘዝ ሲባል በዚህ መልኩ ማደብዘዝ አለብኝ ብዬ ነው የተነሳሁት። የኦሮሞ ሴትም ካገኘ ታስረግዘዋል እንዴ? እኛን እያስረገዙ እየወለዱ አይደል እንዴ? እኛስ ምን ለምን ነው? አያችሁ፣ እውነቱን እኮ ነው። ኦሮሞ ሴት ላይ መውለድ ነው እያለ ነው። እውነት ይሄ በጣም ትልቅ ስትራቴጂ ነው። አዎ ስትራቴጂ ነድፌ ነው የምሰራው። ለምን ኦሮሞዎቹ 3 ኦሮሞ አግብተው አንዲት አማራ የሚጨምሩት ለምን መሰለ? በተለይ እዚህ ወሎ ላይ አማራን ለማደብዘዝ እኮ ነው። ገብቶሃል? አዎ አሁን ከኦሮሞ የተወለደው እኔ አሁን ትግላችን እያቀናጨፈ ያለው እኮ ከኦሮሞ የተወለደው ወለይ የሚል ነው እኮ። ገባህ? አዎ እውነቱን እኮ ነው። እና እኛ ስለዚህ ማደብዘዝ አለብን፣ ማሳሳት አለብን ነው። አዎ እኛም ወልደን ከነሱ የምን ኦሮሞ ማለት አለበት። አባቱ አማራ ስለሆነ ወደ አማራ ይወጣ። አሁን ይሄን በቃ እንግዲህ የአማራ ልጅ ሰምተሃል? የኦሮሞ ልጅ ሀገር ካገኘ ለጥልጣት እያለ በቃ ማግባት አለበት። እየለጠለቅ ዝም ብለው ወለድ አሳሳዘሩ እያለ ነው። አዎ እኔው ለምሳሌ ይሄ ባቲ አካባቢ ብትሄድ ግማሹ የኔ ልጅ ነው። ቆንጆ ነው ደግሞ ባቲዎች ቆንጆ ናቸው። ነፍጠኛ ነኝ እያለ ነው። የሚገርምህ ካሁን ይሄ አሁን አዲስ ገና የሚመጣው እኔ አማራ ነኝ እያለ ነው። ባቲ ለጥልጠዋል ዞር እያለ ባቲ በተለይ ይሄ ወራወዩ የሚባለውን አካባቢ በቁጥጥር ያስገብቸው ለብልበዋል። አዎ በደንብ አድርጌ ይቀራል። አሁን ይቀጥላል። ራቡ ባሉ አይነኛ ነው ማለት ነው። አየሁ ባቲ ከሄደ ሁሉ ገብቷል። ኦሮሞን እያሳደርክ ለጥልጥልኝ አልቀር። አሁን ከሚሴ መግቢያ በር ነው አጣሁት። በምን እንደምገባ አደናግሮኛል። ከሚሴ ቀስ ብለህ ግባበት። የንጉሥ ዘር አይደለህ? እንደሱ አድርገህ ለብሰህ ግባላት እያልኩ ነው አሁን እየሞከርኩ። ግባላ ዝም ብለህ 16ቱን አትጫደው አለቀው። ከሚሴና ወደ ጨፋ የሚባል በጣም የአማራ ጥላቻ ያለበት እዛ 1 2 3 አማራ መወለድ ያለበት ብዬ ነው ማምነው። አሁን ልገባበት ወደዚያ
አዎ መግባት አለብኝ። አሁን በር ግን አጥቻለሁ። በተለይ አሁን ፋኖ ካልኮዴ ደግሞ በጣም እየገፉኝ ነው ያሉት። ቢሆን እገባበታለሁ። በየትም ብዬ በየትም አልለቀውም። እንዳትለቀው ኦሮሞ። አዎ ስለዚህ በየቦታው ዘር እየጣልን እዚህ ወሎ ያለውን በዘር ታላደበዘዝን እንጂ ከኛ እየወለዱ እኛን እያደበዘዙን ነው። የሚገርመው ግባበት። የወሎ አካባቢ ቤት አማራ ልጆች እየሰማችሁ ነው። ግቡበት። የኦሮሞን ልጃገረድ አዎ መሆን አለበት። ይሄ ነው በዝን ነው እንጂ በሌላ አልሆንም። እናቺ ሚስቴን አቅድም የገባችሁ እንደምታያት ቆንጆ ናት። በጣም አዎ ቆንጆዬ ናት። እንዴ ያውም እኮ መዳም ቤት አሁን ከመዳም ቤት አወጣታለሁ እያልኩ ነው። መዳም ቤት ጸንሳለች ነው ያልከኝ? አዎ ፊቷ አይነግርህም? ፊቷ እኮ አሁን የጸነሰች ሴት እኮ ፊቷ ወዛ ብሏል። አላየኸውም? ወዛ ብሏል። አዎ እንደዚህ ነው። አዲስ ሲጸንሱ እንደዚህ ናቸው እኮ። አሁን አንተ እያራባው ነው አማራ። እኔ አማራውን በደንብ አድርጌ እያራባሁት ነው። ወደ ሰሜኑ መሄድ ፈልጌ ነበር። የሰሜኖቹ አያስፈልጉም ሳያቸው። ያቺን ዜዶ ረዳን ታውቃታለህ? ዜዶ እኮ አስሬያን ነበር። መውለድ አይፈልጉም። ችግር አማራ የሚባል መውለድ አይፈልጉም። ከወደ ያሉ እሺ አይሉም። በቃ ቶሎ ብለው ይጠቀማሉ። ስለዚህ ተውኳት። እኔ ለመውለድ አይጠቅሙም። ወደ ደቡብ እንገባ ይሻላል። አዎ ወደ ደቡብ ይሄን ወደዚህ ያለው እንጂ ወደ ሰሜኑ በኩል ያቺ ዜዶ ለ2 ዓመት ለጠለጥኳት ልታረግዝ አልቻለችም። አርጂታ ይሁን ብቻ አላውቅም። ዜዶ አዎ አቡ ይውረድ ይበቃዋል። እርግማን ነው ምርቃት አለች። ወለጋ አልቆ ነበር። አቡ እየተካው ነው። እግዚአብሔር እኔ እየተካው። አይ ጀግናው ጠምጥመው ዝም ብለህ አስወልድ። መንታው እቺ የሚገርምህ ከሀይቅ ዳር የተወለደች የሀይቅ ዳር ልጅ ናት። በጣም ፍቅር የምትችል ልጅ ናት። የሚገርምህ የሀይቅ ልጅ ናት። የሀይቅ ልጅ ናት። እና ይችኛዋ ዋና ወይዘሮ ናት። አሁን ወይዘሪት ናት። ወይዘሮ ሶስተኛዋ ናት። እቺ አሁን ጸንሳለ። የሚገርምህ ቶሎ ብላ ይዛለች። አዎ ይዛለች። አመት ከጥጃ ሆናለች ነው የምትለኝ? አዎ እንዴ በደንብ እንጂ። እና እኔ አማራውን በደንብ አድርጌ እያባዛሁት ነው። ሞጣ በነገራችን ላይ ኦሮሞዎቹም ውስጥ እንጂ አንዲት ወልጃለሁ። የሚገርምህ ከኦሮሞ አንዲት ወልጃለሁ። እንትን ለማረጋጋት አዎ እዚህ ወሎ ላይ ያለውን ለማደብዘዝ ሲባል በዚህ መልኩ ማደብዘዝ አለብኝ ብዬ ነው የተነሳሁት። የኦሮሞ ሴትም ካገኘ ታስረግዘዋል እንዴ? እኛን እያስረገዙ እየወለዱ አይደል እንዴ? እኛስ ምን ለምን ነው? አያችሁ፣ እውነቱን እኮ ነው። ኦሮሞ ሴት ላይ መውለድ ነው እያለ ነው። እውነት ይሄ በጣም ትልቅ ስትራቴጂ ነው። አዎ ስትራቴጂ ነድፌ ነው የምሰራው። ለምን ኦሮሞዎቹ 3 ኦሮሞ አግብተው አንዲት አማራ የሚጨምሩት ለምን መሰለ? በተለይ እዚህ ወሎ ላይ አማራን ለማደብዘዝ እኮ ነው። ገብቶሃል? አዎ አሁን ከኦሮሞ የተወለደ